ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው 16 ዓመት የታገለ ነው ወንድሜ ዛሬ እንደገና በዚች ደግ ድፍት ብሎ ቀረ። ወንድሞቼ ነከቴና አባየው አይታይም። የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቤት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትናንትና ጨፋ ሲቀጠል ዛሬ እንዲህ አንሆን። አዎ ስለማና ግን እኔ ወንድሜን ማጥቼ ንብረትን ደብሎ ይድበል ወንድሜ በል እግዚአብሔር ያጽናናሽ እንባሽን ያበሰው ቤተ ክርስቲያን ሆይ እስከ መጨረሻ ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። ስለ ጌታ ፍቅር ማኅተቧን ይዛ አክሊል ተቀዳጀች በደሙ ከዋጃት ከክርስቶስ ጋራ እኖራለሁ አለች። የእውነት ሰማዕትነት ሲመጣ በገሃድ ይሻሙ ነበረ ከእሳቱ የመንደድ እግዚአብሔር ያጽናናሽ እንባሽን ያበሰው ቤተ ክርስቲያን ሆይ እስከ መጨረሻ ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። በዚህ በእኛ ዘመን ቅዱሳን ተሻሙ አክሊሉን ለመውሰድ ከሁሉ ሊቀድሙ የተክለ ሃይማኖት የክርስቶስ ሰምራ ሕፃናት ተነሱ በምሙት ሕይወት ከእግዚአብሔር ሊወርሱ እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን እስከ መጨረሻ ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ ራሔል እንባ እግዚአብሔር ያስብሽ።
በአሕዛብ አትድከም፣ በመረን አትጸድቅም። ነፍሰ ገዳይነት አሸንፋ ያውቅም። በበቀል ጭካኔ የሰው ልጅን ማረድ እጅግ የጣለው ከሃይማኖት መንገድ። እግዚአብሔር ያጽናናሽ እንባሽን ያብሰው፣ ቤተ ክርስቲያን ሆይ እስከ መጨረሻው ካህንሽ ከመቅደስ ከውጩ ጋራ ስለት አድረግት እንደ ራሔል እንባ እግዚአብሔር ያስብሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች አገር እንዴት ነች? ያለው ነገር እንዴት ነው? ነገሮች እየተጋጋሉ አንዴ በግድያ፣ አንዴ በጭፍጨፋ፣ አንዴ በረሃብ፣ አንዴ በመከራ፣ አንዴ በተለያየ ነገር ግራ እየተጋባች ያለች ክቡሯ ሀገሬ በማይረባ መንግስት በማይረባ አስተዳዳሪ ተላልፋ ተሰጠችና በጣም የልብ ስብራት ውስጥ አለን። ታዲያ ዛሬ የምጀምርላችሁ የማነሳላችሁ 3 ሀሳቦች አሉ። የመጀመሪያው ሀሳብ በወላይታ ምን ተፈጠረ? ካህንን ማሰቃየትና ካህንን ማዋረድ ክብሩ የሆነለት የብልጽግና ፓርቲ ዛሬም ስራውን እያፋፋመ አለ። ትላንት ከመሸ የደረሰ መረጃ ነበረ። እንግዲህ በወላይታ አንድ ታላቅ አባት የቤተ ክርስቲያን አስተዳዳሪን ታርጋ ቁጥሩ ደቡብ የሆነ የፖሊስ መኪና በእንዲህ ያህል ሲያዋረዳቸውና በእውነት ለመናገር አባታችንን ሲደበድባቸው በአደባባይ ታይቷል። ነገሮችን ደግሞ ከቦታው ብፁዕነታቸውም ጋር ደውለን የምናስቀጥል ይሆናል። ተመልከቱ። ዝም ጋጋበለ ላለፉት 5 ዓመታት በግልጽ እኛም በብዙ ድምፅ የሆንባቸው በአርባ ምንጭና በወላይታ ጀግኖች የቤተክርስቲያን ልጅ እንዲሁም ደግሞ ብፁዕ አባታችን በእውነት የጉባኤው የሰበካ ጉባኤዎችም ምእመናኑም በጠንካራ ሁኔታ አንዴ የቤተ ክርስቲያንን ንብረት እያነሱ ለፕሮቴስታንቶች ሲሰጡ የሚታይ ነገር አለ። ይህንን ደግሞ ቤተ ክርስቲያን ባላት መብትና አስተዳደራዊ ብልሹነትን በማጋለጥ ብዙ ስራዎች ሰርተናል። ያው እንደምትሰሙት የወላይታኛ ቋንቋ ነው። መሳሪያ ይተኮሳል፣ ሌባ ሌባ ይባላል፣ በለው በለው ይባላል። የሚደበደቡት ግን የቤተ ክርስቲያን ሰዎች ናቸው። ቤተ ክርስቲያን ደግሞ ስለመሆኑ ምናልባት ተይዞም ያለውን ጥላ ማየት ትችላላችሁ። የአባታችንንም አለባበስ ማየት ትችላላችሁ። ደብዳቤው መቼው ህግ አስከብራለሁ የሚለው የደቡብ ፖሊስ ነው። ስለዚህ ቤተክርስቲያን ምን እየደረሰባት እንደሆነ ሁላችሁም ከወዲሁ እንድታስቡ
ጨው ለራስ ስትል ጣፍጥ ያለበለዚያ ድንጋይ ነው ብለው ይጥሉሃል። ስለዚህ እያንዳንዱ ትውልድ በየክልሉ እየደረሰበት ያለውን እያንዳንዱን ነገር ቆም ብሎ ማስተዋል አለበት። ምክንያቱም ቤተክርስቲያንን ዞሮ ዞሮ ይህ የብልጥግና ወይንም የብልግና ፓርቲ የብልጥግና ወይንም የብልግናን ወንጌል የያዘ ጸያፊ በእውነት ለመናገር አዋራጅ መብትና ግዴታውን በአግባቡ እንኳን የማይፈጽም በህዝብ ላይ ቀልዱን የሚያበዛ በእውነት በኋላ ማሳያቸዋለሁ። ከዚህ መንግስት ጋር እንግዲህ እልል ብለን እንዳነገስ ነው እያለቀስን ማውረድ ዋጋ በመክፈል ማውረድ የእያንዳንዱ ዜጋ ድርሻ ነው ብዬ አምናለሁ። ይልቁኑ በዚህ ሰዓት እየተገፋችና እየተናጠች ያለች እቺ እውነተኛ ቤተክርስቲያን በእውነት ለመናገር ተደርጎለት የማያውቅ የክብር ነገርን የወርቅ ካባ ከነባለቤቱ በእውነት በቅዳሴዋ የምታሰማዋን የወርቅ ወንጌል አንስታ የሰጠች ቀን ይህ አጭበርባሪ ያላታለለው ትውልድ የለምና ንቃ ኦርቶዶክሳዊ። እሱ እየተንፈላሰሰ ነው፣ እሱ እየቀለደ ነው። ቀጥዬ እንግዲህ አንድ ሁለት ነገሮችን አንዴ እሱን አሳያችኋለሁ። ማንነቱ ሲናገር ሲኮፈስ ሲንቦጣረር ታዩታላችሁ። አብይ አህመድ ከወሬ በቀር ልንገርህና ከብድር ብድር አናት ላይ ከመቆለል በቀር በኋላ እመጣልሃለሁ ሌላ ምንም የሚያመጣው ነገር የለም። አንተ ግን ዝም ብለህ መስሎሃል። ይህ ቃርዳ አምፖል ህይወት ሰጪ መስሏል። ኑሮን አቅላይ መስሏል። በኋላ ጠንከር ያሉ ሀሳቦች አነሳለሁ። ስለ ሶላር፣ የመኪና ታርጋ፣ የገንዘብ ሁኔታ ታርጋ እንግዲህ የኃይለ ሥላሴ ዘመን አለ፣ የደርግ ዘመን አለ። ይልቁኑ ደግሞ በኢህአዴግ ዘመን ታርጋ ተቀይሯል። አሁን ዲጂታላይዝድ የሆነ ውስጡ በጣም ቆሻሻ ነገር የተጨመረበት እያንዳንድ የምትንቀሳቀስበት በሲስተም ኮንትሮል የምትደረግበት አዲስ የታርጋ ጉዳይ ከሞተር ባይስክል እስከ ክፍለ ሀገር አውቶቡስ ድረስ ተሰይሞልሃል፣ ዋጋ ተተምኖልሃል። ትልቁ 76,000 ትንሹ 4,900 በመረጃ መጣለሁ። ትውልድ ንቃ። አብይ አህመድስ ዛሬ ምናልባት ከሰባተኛዋ ሚስቱ ከሙስሊሟ ቻናል ላይ ነው ያገኘሁት። እስኪ ምን እንደሚል እንስማ። ማታ እኔ ደክሞኝ መተኛ ሲገባኝ የግድ ዞሬ ማየት ያስገድደኛል። ምንም አይመቸኝም። የሚመች ስራ አይደለም፣ ግን መቀየር ስላለበት የሚቀየረውን ነገር ለማምጣት እኔም ልሁን አውቀው ድረስ ግን ከቦታ ስናነሳ ቤት ህጋዊ ሰው ከሆነ ቤት ያልገነባንለት ሱቅ ያልሰጠነው በጣም ደግሞ አቅመ ደካሞች ሲሆኑ በጋራ ቅድም እንዳልኩት አዳራሽ ሰርተን አብዛኛው ነገር ይሄ ነው። አልፎ አልፎ ግን ሰዎች ነው የሚሰሩትና ሰዎች ሲሰሩ የሚያጠፉት የሚበድሉት የሚገፉት ደግሞ ካለ እያዩ የሚፈታ ጉዳይ ነው። ከንቲባውም ትሁን በየደረጃ ያሉ አመራሮች፣ ኢንጂነሮች መከራቸውን በዙ ነው የሚያሳቁት። መንግስት ብቻ እኮ አይደለም፣ ኮንትራክተሮች አዲስ አበባ ላይ የሚሰራውን ኮሪደር ልማት የሚሳተፉ ኮንትራክተሮች ከሞላ ጎደል ሁሉም በጊዜው ክፍያ ያገኙም ግብአት የለም ግን አምጣ ነው ውለድ ነው የሚባሉት እና ቀንና ማታ ይሰራሉ እነሱ። ይሄ ሁሉ ድካም ለትውልድ የተመቸ ሀገር ለመስራት ስለሆነ ዋጋ ሳንከፍል እንዲሁ ዝም ብሎ ሁላችን ሳንነካካ የሚያምር ነገር ደግሞ አይታሰብም። በዚህ መሃል የተጎዱ ሰዎች ካሉ እያየን መፍታት ያስፈልጋል። እንግዲህ ተሸውደናል፣ ውሸታም ነህ የምንልህ አብይ አህመድ በመጀመሪያ ደረጃ እንዳትረሳው። መቼም አንተ ሾርት ሚሞሪ ያለው የሚከተል መሀይም ትውልድ ስላለ ነው እንጂ አንዳንዶቻችን ቃልህን ከጅማሬ እስካሁን ድረስ እናያለን። አንድም የጠበቅከው እውነት እንደሌለ በራስ ምዕዋር ውስጥ እንደፈለግ እየዘወርክ ያለ መሀይም መሪ መሆንህን እንነጋገራለን። ምናልባት በሚቀጥለው የፌክ ቲክቶከሮች በአፍሪካ የገዛቸውን ያናገርንበትን ሰነድ ሁሉ እናቀርብልሃለን። ቻለው ግን በእውነት ለመናገር ትዝ ይልሃል የለገሃር ባቡር ጣቢያ ተነሾችን አነሳለሁ ባልክ ጊዜ ከዛው ጋ ነው ማለማችሁ፣ እዛው ጋ ነው ሰርች የማስቀምጣችሁ ያልከው ትዝ ይልሃል። ዛሬ የኢትዮጵያ ሕዝብን በልማት አነሳለሁ ብለ የት ነው እየጣልክ ያለኸው? ከዛ በኋላ እንግዲህ እቺን ቤተክርስቲያን ለመጉዳት ነው፣ እየጠረክ ለማንሳት ነው። ስለዚህ ቴዲ አፍሮ እንዳለው መሀል ገቡና ወደ ዳር ጣሉን እንዳለ የምታደርገው ቁማር በመጀመሪያ ደረጃ እንደው አሳክተናል፣ አርገናል፣ ረድተናል፣ ሱቅ ሰጥተናል።
እኔ ልንገርህ፣ አንድ ቀን እኮ ታሪክ ይመጣል እኮ ለማን እንደሰጠው ትውልድ ያየዋል። አንተ ታልፋለህ። እውነት ግን አንተ በእውነት መጀመሪያ እንደተናገርከው እየሰራክ ነው። አዎ እነዚህ ያደለብካቸው መሐንዲሶች አንድ ቀን ሱሳቸው ከባድ ነውና ይወጡብሃል። በዕዳ በብድር በተለያየ ነገር የምታቆማት አገር ስለሌለች ማለት ነው። በእውነት ለመናገር የአንተ ይህ ድንጋይ መጠፍጠፍ ነው የሀገር እድገት። ይህ በብረት የምትሰራው ነገ እኮ ቀለም ይፈልጋል። ነገ እኮ ብዙ ነገር እኮ ይፈልጋል። እና ህዝቡ ላይ ቀልድ። ማታ ያው ቤት ስለሌለ ነው ስትዞር ነው መጨረሻ ኮሜርስ ፊት ለፊት የመጨረሻው ህንፃ ላይ እንደምታደር ሁሉን ነገር እናውቃለን አብይ አህመድ። ስለዚህ ሰላም የሌለው ሰው ሲሽከረከር ያድራል፣ ህዝብን ከህዝብ ያባላል። እንደገና ወጣ ብለህ ህዝብን ታጋድላለህ። ስራክ ይሄ ነው፣ ግብርክ ይሄ ነው። ስለዚህ እንዴት ትተኛለህ? ይህ ኦርቶዶክሳዊ ይህ ባለማዕተብ እስከሚያልቅ እንዴት ትተኛለህ? ቤተክርስቲያን ፍርስርሷ እስከሚወጣ እንዴት ትተኛለህ? የሰሜን ህዝብ በረሃብና በመከራ በጦርነትና በእርዛት ተጨፍጭፎ እስከሚያልቅ እንዴት ትተኛለህ? የሲዳማ ህዝብ ከኦሮሚያ የወላይታ ህዝብ ከራሱ እዛው ጋር አቅራቢያ ካሉት ጋር ሳይጨፋጨፍ እንዴት አትተኛለህ? ስራን እየሰራ ነው። ግን እግዚአብሔር በዙፋኑ ላይ አለ። እግዚአብሔር ይመጣል። እንግዲህ የቅድስት ሥላሴ ዩኒቨርሲቲ ኮሌጅ መግለጫ ወጥተዋል። እሱንና ሌላ 1-2 መግለጫዎችን በባህር ዳርም ትልቅ ተቃውሞ ሰልፍም የተደረገበት ነገር አለ። መሰል ነገሮችን እናደርጋለን። እሱ ሁለቱን ከሰማን በኋላ እንግዲህ እርምህን አውጣ አንተ ባለመኪና። አንድ ወዳጄ ምን አለ ቢንያ አለኝ። እኔ በእውነት ለመናገር በአሁኑ ሰዓት ብሸጣት 40 ሺህ የምትሸጥ ቮልስ አለችኝ። ቮልሷ 40 ሺህ ነች። ከዛ በኋላ የታርጋ መለወጫ 56 ሺህ ብር ተጠይቄያለሁ። ሰውየው ምን እያደረገ ነው የሚልም ሀሳብ እንትን ብሎኝ ቪዲዮ ልኮልኛል። በኋላ መጣበታለሁ። አባይ የት ገባ? ያ አፍሪካን ያለማል የተባለው ሶላር ግጠሙ የተባለው እና አባይ እንዴት ነው? ስለ አባይ እንግዲህ ከዚህ በፊት በጣም ከነ ኢንጂነር ጋር እኔ ቤት በጣም ጠንካራ ፕሮግራም ሰርተን ነበር። የማይረሳችሁ አንዳንዶቻችሁ ፌክ ነው አብይ ድራማ እየሰራ ነው። ስለ አባይ በስፔሻል መንገድ መጣበታለሁ። በነገራችን ላይ እንደገና አሳስባችኋለሁ። ከጅማሬ ጀምሮ አባይ እንሰራላችኋለሁ በነገራችን ላይ ማለት ነው። እና እኔ ዛሬ በእውነት ሶላር በየጣሪያችሁ ላይ ግጠሙ ተብሎ የሚያሳፍር ተመን ሲወጣ በእውነት ደንግጫለሁ። አያይዤ የማነሳላችሁ ነገር አለ። ይሄ መንግስት እኮ ከእገታ ገንዘብ እየተቀበለ ያለ መንግስት ስለሆነ ስለ ሶላሩማ ምን ትላላችሁ? ከእገታ በኢትዮጵያ ቴሌቪዥን እኮ ከእገታ 5 ሚሊዮን በኋላ መጣበታለሁ 5 ሚሊዮን ብር ሰብስበናል ከእገታ ይላሉ። ለማንኛውም ተቃውሞን ካሰማው በኋላ የሚነገረው ሌላ የሚሆነው ሌላ። መሮ ተወጣታለህ፣ ተገለ ተጨፍጨፈ ታበቃታለህ። የመንግስትን አሁን ነቅተ የማትቃወም ካልሆነ የጥቂት ሰዎች ሀገርና የጥቂት ሰዎች መኖሪያ እቅድ ስለሆነ ይልቁኑ ደግሞ አተገባበሩ እንደ አይጥ እንደ መሞከሪያ የአዲስ አበባ ሰው ነው። በኋላ እንመጣበታለን። የሥላሴ ዩኒቨርሲቲ ተማሪዎች ምናምን ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጽሐፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትንና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል።
አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻችሁን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራን ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ። እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የሕግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የሕግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም
ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። እንግዲህ ተወዳጆች እንደተመለከታችሁት የቅድስት ሥላሴ ዩኒቨርሲቲ በግልጽ አማርኛ ጠንካራ መግለጫ አውጥቷል። እቺ ቤተክርስቲያን ለምን በዚህ ሁሉ መከራ ውስጥ ትፈተናለች፣ ትናጣለች? የተለያየ ይህንን ማጎልበት አለባችሁ። ትላንት ከትላንት ወዲያ እንዳልኩት ማለት ነው። በያላችሁበት ነገር ጠንካራ ነገር ለትውልድ ማሻገር አለባችሁ። ቢያንስ ከዝምታ ተቃውሞ መገደል የተሻለ ነው። ዛሬም የሚታሰሩ ሰዎች አሉ፣ ዛሬም የሚገደሉ ሰዎች አሉ፣ ዛሬም በመከራ ውስጥ ያሉ፣ ዛሬም የሚደበደቡ አሉ። ሲነጋ አዲስ ነገር ነው የምንሰማው። ስለዚህ የቅድስት ሥላሴ ዩኒቨርሲቲ እንግዲህ አባቶቻችን በጠቅላላ እንግዲህ በቦታው ላይ እንደምታዩቸው ትልልቅ አባቶችም ጭምር አሉ። መግለጫው በእንዲህ ሁኔታ ላይ ወጥቷል። ስለዚህ ትውልድ እንደዚህ አይነት ነገርም በየቦታው ማድረግ አለብህ የሚለውን ጽኑ ሀሳባችንን እንናገራለን። እንግዲህ ይህ የሰማችሁት ወደ ቅዱስ ፓትርያርክ ቢሮ ወይም የቤተ ክህነት የሄዱት የዩኒቨርሲቲ ተማሪዎች በምን ሁኔታ ሄዱ? ቀጥዬ ይሄው ይዤላችኋለሁ። በእንዲህ ሁኔታ ነበር የሄዱት። አርሲ ስለተገደሉ ምዕመናን ድምፅ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው በአቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተክርስቲያንን እንዲያስታግስልን እንደገና ቅድስት ቤተክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምዕመናንም ድምፅ እንሆናለን። ትልቅ ጠንካራ ማሳያ ነው። ገብተውም የጠየቁትን ቀድሜ ያሳይቻቸዋለሁ። የአገባባቸውም የእንቅስቃሴያቸውም ነገር ቢያንስ ከሥላሴ እስከ ቤተ ክህነት የሄዱበት ነገርም አንድ በጥቁር ለባሽነት የሚታይ አንድ እውነትን ያጀለ በመከራ ውስጥ ያለ እውነትን የገለጸ ማንነት ነውና ሁሉም በየአጥቢያው፣ ሁሉም በየደብሩ፣ ሁሉም ባለበት ቦታ ይህንን አውሬ መንግስት ይቃወም መልእክቴ ነው። አዎ በዚህ ሁሉ ነገር የሁላችንም ጥፋት ነው። የአንዳንዶቻችን ዝምታ፣ የአንዳንዶቻችን ደግሞ እንደው ጊዜ መስጠት፣ የአንዳንዶቻችን ደግሞ አሽቃባጭነት አለና በሚቀጥለው ቻናሌ ላይ እንደው በአግባቡ ትላንትና እንግዲህ አቶ ሃይመረ ቄስ ነኝ ደግሞ ብለዋል። ትላንትና ሃይመረ አሸብር የሚባል ሊያሸብረን የሚናገር አንድ ቅጥረኛ ካድሬ የዳንኤል ክብረት ተላላኪ በአሁኑ ሰዓት የሚናገረውን በዚህኛው ቻናሌ ላይ አስቀምጬላችኋለሁ። ይህ ሰው ከሚለው አንድ ሁለት ነገሮች ቀንጭቤ ላሰማችሁና በዛኛው ፍቅረ ኢየሱስ በሚለው ቻናል ሙሉን ትሰሙታላችሁ። አው መንግስት እኛን ለይቶ ከሌላው እምነት አልገደለንም መሰል ነገር የድፍረት ነገር ይናገራል። ሃይመረ በእንዲህ ሁኔታ ቤተክርስቲያንን ዛሬም ሊሸጣት መጥቷልና ትውልድ ንቃ። በእውነት ለመናገር በፍትሐ ነገሥቱ የሃይመረ ክህነት አይሻርም። ሃይመረ እኮ ክህነቴ አይሻርም ካህንና ቄስና መምህር ነኝ ሲል ይኸው ቃል በቃል ሰምታችኋል። እና ትውልድ ንቃ መልእክቴ ነው። በትንሿ ቻናሌ ላይ ሙሉውን የእሱን ጉዳይ ቁብ ስለማይደፋ ሙሉውን አስቀምጬላችኋለሁ። ደግሞም ያለ ግንኙነትንም አንድ ላይ የሰራንበትን ጠንካራ ፕሮግራም በትንሹ ቻናሌ ላይ አለ። እንግዲህ የቅድስት ሥላሴ ዩኒቨርሲቲ ብቻ ሳይሆን ከባህር ዳርም አስደሳች ነገር ተሰምቷል። ነው
እንደ አቡነ ጴጥሮስ ናችሁ በምዕመናን ፊት ልትቆሙ ይገባል። በሰይፍ የገደለ በሰይፍ ሊገደል ይገባዋል። ግፍን ማውገዝ ፖለቲካ አይደለም። ግፍን ማውገዝ ፖለቲካ አይደለም። ሴኩላሪዝም ለኦርቶዶክስ ብቻ የሚሰራ ፍልስፍና አይደለም። ማንም ወደደም ጠላም ኦርቶዶክስን ማጥፋት አይችልም። መታገስ መሸነፍ አይደለም። ኦርቶዶክሳውያንን መዋቅር ማሳደድ፣ ማፈናቀል፣ መዝረፍና መጨፍጨፍ ይቁም። በጎችን ጠብቁ የተባላችሁ አባቶቻችን አታስገድሉን። ኢትዮጵያ የኦርቶዶክሳውያን ደም አትበለጽግም። ኢትዮጵያ የኦርቶዶክሳውያን አትበለጽግም። ለመታረድ የሚያዘጋጀን ከሚያርዱን ለይተን አናይም። ኦርቶዶክሳውያንን ያገለለ ሴኩላሪዝም ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። ኦርቶዶክስ ሀገር ሰርታ እንጂ ሀገር አፍርሳ አታውቅም። በኦርቶዶክስ የሚለይን ደም ነው። የአርሲ ኦርቶዶክሳውያን ደም በከንቱ ፈሶ አይቀርም። ግፍን ማውገዝ ፖለቲካ አይደለም። እንግዲህ ከባህር ዳርም እንደዚህ አስደሳች ነገር ፍትህ ብሎ የመጮ ነገር እንዲህ አይነት ዌቮችን እንደ ቀላል ነገር እንድታስቧቸው አያስፈልግም። ምክንያቱም እንደዚህ አይነት ዌቮች ናቸው ጠንካራ ነገር ፈጥረው መንግስት እንደ መንግስት እንዳይቀጥል የሚያደርጉ። ቢገባው ደግሞ እኔ እንግዲህ አብያውን ተስተካክሎ አገር ይመራል ብዬ ለደቂቃ አላስብም። ስለዚህ እውነት ለመናገር እግዚአብሔር በቃችሁ ይበለን ነው እያልኩ ያለሁትና በዚህ አጋጣሚ እንግዲህ ከየቦታው እንዲህ አይነት መረጃዎችን እናመጣላችኋለን። እንግዲህ ወደሚቀጥለው መርሃ ግብር ልምጣ። በመጀመሪያ ደረጃ ከሰኔ ወር ጀምሮ ማለት ነው ከዚህ ወር ጀምሮ እያንዳንዱ ሰው በጣሪያው ላይ የመኪናውን ቀጥዬ ነው የምመጣው በጣሪያው ላይ ሶላር ያስገጥም ተብሏል። ይህን የአባይ ጉዳይን በላይፍ ፕሮግራም እንግዶችን ልክ ኢንጂነሮችን የድሮ ኢንጂነሮች ከኢትዮጵያ ወደ አሜሪካ ሄዱ ኢንጂነሮችን በማስገባት አባይ እንደተቀለደብህ በመረጃና በማስረጃ ያሳዩሃል ማለት ነው። ከዚህ በፊትም የሰራነው ቪዲዮ እንዳለ ሆኖ ማለት ነው። ስለዚህ አሁን ምንድነው የተደረገው? ሁሉ ሰው ለመሞከሪያ አዲስ አበባ ሶላር መግጠም አለበት የሚል መመሪያ እንዲተገበር ተሰጥቷል። እንስማ። አሁን የተሰማ አዲስ መረጃ አለ። በቤት ጣራ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያ መዘጋጀቱ ተሰምቷል። ከመጪው ሰኔ 30 ቀን ጀምሮ ተግባራዊ የሚደረገው ይህ መመሪያ አገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው ተብሏል። በጣሪያቸው ላይ የሶላር ፓኔል ቴክኖሎጂን እንዲገጥሙ የሚያደርግ ነው። እንግዲህ እንዲተገበር የተወሰነ ሐሳብ አለ በግልጽ አማርኛ። ምክንያቱም የኤሌክትሪክ እጥረት አለ። ተርፎ ለአፍሪካ የተባለለት ኤሌክትሪክ እንዴት እጥረት ሆነ?
ምንድነው ጉዳዩ? ነግሬያቸዋለሁ። ግድቡን መገደብ አንድ ነገር ነው። የግድቡ ማከፋፈያ ቦታዎች ገና አልተገነቡም። ሰውየው ዝም ብሎ ነው የሚተረተረው። ገና ኤክስትራ ወጪዎች አሉ ብለው እነ ኢንጂነር ቤቲ እነ ኢንጂነር ሲሳይ ኔቤ መጥተው የድሮ እነ ግልገል ግቤን የሰሩ ጀግኖች መጥተው እኔ ጋር በላይፍ ፕሮግራም ጠንካራ ነገር አድርገዋል። እንዳልኳችሁ ጠቅላይ ሚኒስትሩ ራሱ አሁን ህዳሴን መረቁ ሲል ከዛ በፊት ይሰራ ነበረ፣ የሚያመነጨው ነገር ነበረ እና 0-0 ብሎ ነው ያስጀምረው። እና እያንዳንዱ ነገር በልዩ ዘገባ እመጣበታለሁ። እውነት ለመናገር ከራሱ ከኢቲቪ ላይ የያዝኳቸው ቪዲዮዎች አሉ እና አንዱ በአንዱ ሲምታታ የነበረው ነገር ማለት ነው። እና ህዳሴ መገደቡ በጣም ያስደስተናል። ህዳሴ ግን አለመስራቱ ደግሞ በጣም ያሳዝነናል። ለምን ብትሉ የፌክ ክርስቲያኒቲ፣ ፌክ ኖሌጅ፣ ፌክ ፓርቲ፣ ፌክ የሆነ ነገር እድሜ የለውም ማለት ነው። በውሸት የሚከብር እግዚአብሔር ስለሌለ ማለት ነው። እውነቱን ተናግሮ ነበር ስራ መስራት። አሁን እንግዲህ አዲስ አበባ ላይ ኢትዮጵያ ላይ በሶላር ተጠቀሙ ባይደዌ ማጆሪቲ የኢትዮጵያ ህዝብ የመረረው የትንሿም ቻርጅ ማድረጊያ ቢሆን ሶላር እንደገዛ እናውቃለን። እድሜ ለቻይና ማለት ነው። ስለዚህ ሰውየው ሶላር ግጠሙ አስገዳጅ ነው። በነገራችን ላይ ነገር አስገዳጅ እሱ ብቻ እንዳይመስላችሁ። ይሄው አዲስ ነገር አላምጣላችሁ። ይሄው እንደምትመለከቱት ይሄው አስገዳጅ ነገር መጥቶላችኋል። ምንድነው አስገዳጅ ነገሩ? ይሄው አዲሱ የተሽከርካሪ መለያ ሰሌዳ ቁጥር የክፍያ ታሪፍ በ2018 ስለዚህ የአዲስ አበባ አስተዳደር አዲሱን የጥንድ ሰሌዳ መሸጫ ዋጋ ብሎ አስቀምጦላቸዋል። በነገራችን ላይ ይህ ሰሌዳ በውስጡ በጣም ብዙ ነገር ይዟል። ኮንትሮል ነው የሚያደርገህ። ግልጹ ነው የምነግርህ፣ ኮንትሮል ነው የሚያደርገህ። የትም ቦታ ብትንቀሳቀስ በደንብ ነው የምትያዘው እና ስልጡን ይመስልሃል፣ የሰለጠነ ሲስተም ይመስልሃል፣ ግን ከጀርባው ብዙ ነገር የያዘ ነው እና አዲስ አበባ ላይ ሊተገበር ነው። ዋጋውስ ምን ይመስላል? በመጀመሪያ የአዲስ የከተማ አውቶቡስ አቋራጭ የከተማ እና የሀገር አቋራጭ አውቶቡስ 9400 በነዳጅ የሚሰራ የነዳጅ የኤሌክትሪክ ከሆነ 7100 የህዝብ ታክሲ ትራንስፖርት 11700 በነዳጅ የሚሰራ ከሆነ የኤሌክትሪክና የተፈጥሮ ጋዝ ከሆነ ቆይ ምንድን ነው የሚለየው? እኔ እኮ የነዳጁ ይኸውላችሁ በጣም እኮ የሚያሳፍር ማለት ነው። የነዳጁ ለምን ጨመረ? የኤሌክትሪኩ ለምን ቀነሰ? ባይደዌ በሌላው ዓለም እኮ ሰው ለምሳሌ እኔ አሁን በምኖርባት ኡጋንዳ በስሜ ታርጋ ማውጣት እችላለሁ። በየዓመቱ ቢኒያም የሚል ታርጋ አሰይሜ እየነዳው በየዓመቱ ግብር መክፈል መብት ነው። ዱባይም ሌላ ሀገርም አውሮፓም ምናምን ልታደርጉ ትችላላችሁ። አብይ አህመድ እኮ አሁን አዲስ ታርጋ መቀየር አለብኝ ነው። አዲስ ታርጋ መቀየር አለበት። ለምን እንዳልኳችሁ ነው። እቺ ሀገር ወደየት እየሄደች እንዳለች ቆም ብላችሁ አስቡ። እድገት እንዳይመስል ወገኔ 86 ቢሊዮን ዶላር አናት ላይ ተቀምጦ እድገት ይመጣል ብለ እንዳታስብ። አይዞ ባለዳዎቻችን እንዴት እንደሚያንቁን ያውቁበታል በነገራችን ላይ። እና ዋጋውን እንምጣ እና የአካል ጉዳተኛ የነዳጅ ከሆነ 9400 የኤሌክትሪክ ከሆነ 7100 የግል መገልገያ የቤት መኪና ማለት ነው። የቤት መኪና 56000 የነዳጅ ፊያት 127 አዲስ አበባ ስንት ብር ይሆን አላውቅም፣ ጻፉልኝ። 56000 ግን የታርጋ መቀየሪያ ያለ። የኤሌክትሪክ ከሆነ ደግሞ የቤት መኪና 44500 የንግድ መኪና ይላችሁ የተምታታበት መንግስት መሆኑን የምታስቡት የህዝብ ታክሲና ትራንስፖርት ካለ በኋላ የንግድ ይሄኛው የህዝብ አይደለም፣ የታክሲ አይደለም፣ የንግድ አይደለም። ዞሮ 56000 አሁን የንግድ መኪና ሲባል እንግዲህ ኮድ 3 የሆኑትን ማለት ነው። ኮድ 3 የሆኑትን 56000 ነጋዴ ስማ ገና ትማረራታለህ።
ገና ይኸው የአዲሱ የተሽከርካሪዎች መለያ ሰሌዳ ይኸው የአዲስ አበባ ከተማ አስተዳደር የአዲሱ የጥንት ሰሌዳ መሮክ ትወጣለህ ከአዲስ አበባ ዳስጣል ያለው ቴዲ አይቶ ነው። ይኸው መሮ ትወጣለህ። የንግድ መኪና ይኸው ተቀምጦልሃል። የመንግስት ለምንድን ነው የሚቀንሰው? አላውቅም። 9400 7100 እሺ ይኸው ተመልከቱ። ድንበር ተሻጋሪ የጭነት ትራንስፖርት ድንበር ተሻጋሪ የጅቡቲ ኬንያ ምናምን የሚጓዙ 28500 የኤሌክትሪክ አለ እንዴ እንጃ 15200 ዓለም አቀፍና አህጉር አቀፍ ድርጅቶች ዩኤን ምናምን 56000 እና 44500 ኮር ዲፕሎማት እኔ እኮ ግራ ነው የሚገባኝ 50 ለምን አንድ ላይ አጨፈልቁትም? ለምን 5 ቁጥር 35 ቁጥር ምናምን ናቸው ብዙዎቹ። ከዛ ዩኤን ምናምን የእርዳታ ድርጅት 56000 ልዩ ተንቀሳቃሽ 56000 ልዩ ተንቀሳቃሽ የዕለት ምናምን ለ3 ቀን ነው 56000 የሚከፈለው። የባለ 3 እግር ባጃጅ 9400 ባለ 2 ቦዳ ይባላል ኡጋንዳ ሞተር ባይስክል 4700 በነዳጅ ደግሞ በኤሌክትሪክ የሚሰራ ከሆነ 3550 ጋሪስ እንዴት አልተጨመረም? ጋሪም እኮ ታርጋ እኮ አለው። ለምን አላሰባችሁበትም? የጋሪ ታርጋ ነው ያላየሁት ማለት ነው። ይኸውልን ገና ይለጠፍብሃል። አብይ የማይለጠፍብህ አዳነች የማትለጠፍብህ መከራ የለም። ስለዚህ እንደዚህ ታውጆብሃል፣ እንደዚህ ተወስኑብሃል። እኔ አንድ ጥያቄ ልጠይቃችሁ። ጥቅሙ ምንድን ነው? አሁን ሰሌዳ ምን አምጥቷል? አሁን አንድ ጊዜ ሲደሰኩር ነበር ኦሮ ምናምን የሚባል የለም ከእንግዲህ ምናምን። እንዴ ብራዘር ከፋፈላችሁን እኮ ገነጣጠላችሁን፣ አስተዳረዳችሁን፣ አንዴ በዘር አንዴ በሃይማኖት አስጨፋጨፋችሁን እኮ። ምን ቀራችሁ? አሁን የቀራችሁ ይሄ ነው። ቤታችሁ ላይ ሶላር ኮንትሮል ለማድረግ ማለት ነው። ኮንትሮል ለማድረግ መኪናችሁ ላይ አዲስ ታርጋ ኮንትሮል ለማድረግ። ከዛ በኋላ ቺፕሱ ይመጣል። እግዚአብሔር ይጠብቀን። አንድ ነገር ልንገራችሁ። አንድ ወዳጅ ነበረ፣ ወዳጅ ጥሩ ሰው ማከብረው፣ ብንያም ይባላል። የአዲስ አበባ ገቢዎች ቢሮ የንፋስ ስልክ ላፍቶ ቢሮ ካድሬ ነበረ በኢህአዴግ ዘመን። ከዛ በኋላ ያው ፕሮቴስታንት የሙሉ ወንጌል ፕሮቴስታንት ስለሆነ አሁን ቸርችም ከፍቷል የራሱ። የሚገርማችሁ ነገር ይህ ሰው እንግዲህ በአሁኑ ሰዓት አዲስ አበባ በምክትል ከንቲባ ማዕረግ የነበረ ሰው ነበረ። እንደምታውቁት መስቀል አደባባይ ላይ ከነ ጆንስ ጸአት ጋር ሲያቧረቁ ከነበሩት አንዱ ቢኒ ነው። ትልቅ ሪስፔክት አለኝ። ግን ቢኒ እውነት ለመናገር ከአንቴን አልጠብቅም። እውነት ለመናገር ጄኒውን ማንነት እንደነበረ ነው። ግን አሁን ከአዲስ አበባ ከንቲባ ቢሮ ወደ ገቢዎች ቢሮ ስትሄድ የግል ሀብትህን ብለህ ያስመዘገብከው 200 ሚሊዮን ብር ነው። አንድ የቢሮ ሰራተኛ አንድ ካድሬ 200 ሚሊዮን ብር እንዴት ይመዘገባል? ከየት አወጣ ተብሎ እንዴት አይጠየቅም? ወደፊት ጠንከር ብዬ እመጣለሁ። በስተመጨረሻ ግን መንግስት ራሱ ያመነበትን አንድ ሰነድ ላሳያችሁ ተመልካቾቻችን። በስተመጨረሻም የገቢዎች ሚኒስቴር እንደምትመለከቱት አስደንጋጭ ነገር ነው በገጹ ላይ ይዘው የወጡት። የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ናቸው የሰጡት። ተመልከቱ። ቴሌቪዥን ላይ ኢትዮጵያ ቴሌቪዥን ላይ እንደምትመለከቱት ርዕሱን እስኪዩት። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝተዋል። ከምን? ከእገታ። ኢቲቪ የዘገበው ዘገባ ነው።
ሰዎች ከመታገታቸው 5 ቢሊዮን ብር ተገኝተዋል የሚል ነው። ይህ ምን ማለት ነው? ሰሞኑን በነገራችን ላይ አሊዶሮ ላይ ባለፉት ሳምንታት የታገቱት አውቶቡስ ተሳፋሪዎች ከነሱ በእያንዳንዳቸው 1.5 ቢሊዮን ብር ማስለቀቂያ ተጠይቋል። ታጋቾችን ለማስለቀቅ ገንዘብ ይዘው ሄዱ። ቤተሰቦቻቸው ደግሞ በአካባቢው ፖሊሶች እንደገና ታስረዋል። እገታ የሚፈጸመው በመንግስት መዋቅር እንደሆነ ግልጽ ነው። በቃ ለ5 ዓመታት አንድ ቦታ ለ5 ዓመታት ገንዘብ ትራንስፈር የሚደረገው እንግዲህ የቢኒያም 200 ሚሊዮን ብር ወደ ከከንቲባ ቢሮ ወደ ገቢዎች ሲሄድ ማስመዝገቡ ሲያስቀን ከታገቱ ከእገታ 5 ቢሊዮን ብር አስገብተናል ይላል የፌዴራል ገቢዎች። ደግሞ የሚባለው አሁን እንዲህ ብቻ ነው። የባሰ ቀን አታምጣ፣ በቃ በለን። እግዚአብሔር ሆይ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ እስከምንገናኝ መርሃ ግብሬ ከተመቻችሁ ላይክ፣ ሼር እያደረጋችሁ ለትውልድ አድርሱልኝ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ